አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት አመሻችሁ? ደህና ናችሁ ወይ? ዛሬ አልተገናኘንም ጠፍቼው እያለሁ እና ውዶችዬ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ያው ብሩኬ ያልመጣም ወንድሜ ባለህበት ሰላምክ ይብዛ ላይቭ ላይ ቢገባ አሪፍ ነበር። ግን ያው እንግዲህ ያለበት ሁኔታ ሜቢ ጥሩ ሙድ ላይ ላይሆን ይችላል፣ ወይም ደግሞ ላይመቸው ይችላል። ለዛም ይሆናል እና ብቻ ግን ፈጣሪ ባለክበት ሰላም ይብዛልን። ሀይሚዬ መታለች እንግዲህ ከኤፋ ጋር ከወንድሟ ጋር ምርብ ድምቅ ብላ መታለች ማለት ነው። እና ሀይሚዬ የተነገረቻቸው ነገሮች አሉ፣ ተስፋ የሚያስቆርጡ ነገሮች። ብቻ ግን ታውቃላችሁ ብሩኬ ከሌላ ሰው ጋር ሲመጣ ሀይሚዬ ምንም እንኳ ወንድሟ ቢሆን አሁን ባሉበት ታይም ላይ በቃ ምንም ታብሌሉን አይቸው ምንም ደስ የሚል ነገር ስለሌለ ማለት ነው። በቃ ቪዲዮውን ራሱ እዩ አይለኝም እሷ ስላለሽ ነው እንጂ ማለት ነው። የምሬን ነው። በቃ ብሩኬና ሀይሚ አንድ ላይ ሆነው ካልመጡ እኔ እንጃ በቃ እይ አይለኝም ቪዲዮ ማለት ነው። እና ያው ከወንድሟ ጋር ስለመጣች ደስ ብሎኛል። ግን በደስታው ቀን አላ አይደለ ብሩኬና ሀይሚዬ ባልተጣሉበት ሰዓት ቢሆን ደግሞ ሞርዛን በጣም ደስ ይለኝ ነበር ማለት ነው። ግን ያም ሆነ ይህ ያው ወንድሟ ስለሆነ እንግዲህ ችግር የለውም። ግን ደግሞ የተነገረቻቸው ነገሮች ምናምን አሉ። ያው እሷ ያለችው ነገር ትክክል ነው፣ በነገራችን ላይ ትክክል ነው ሁሉም ነገር፣ ምንም የተሳሳተችው ነገር የለም። ግን ደግሞ በቃ ያን ያክል በጣም ተስፋ የሚያስቆርጥ ነገር ውስጥ ባትገቢ መልካም ነው ሀይሚዬ። ምክንያቱም ሁሉም ነገር ይስተካከላል። መቼም ብሩኬ አንቺን ባይወድሽ በዚህ እርቀት አይጓዝም። በዛ ላይ ደግሞ አንቺና ብሩኬ ብዙ ነገር ያሳለፋችሁ ልጆች ናችሁ። እንዲህ በቀላሉ መለያየት ቀልድ ነው እንዴ? እንደዚህ ሲቀጥል ደግሞ የሰው ልጅ ጊዜ ያስፈልገዋል አይደለ? ነገሮችን የምታስተካክሉበት ነገር ይፈጠራል። ከዛ ወደ ሰላማችሁ ትመለሳላችሁ። አንቺም ተወጇለሽ፣ እሱም ይወድሻል። የምንም ተስፋ መቁረጥ የለም። ዋናው ፍቅር ነው ለሰው ልጅ አይደለ? ፍቅራችሁን ማስበለጥ መቻል አለባችሁ። በዙሪያችሁ ያሉት ሰዎች ደግሞ ይጸዳሉ፣ ችግር የለውም። እዚህ ጋር የእናንተ ክፍተት መፍጠር ነው ሌሎች ሰዎች እየገቡ ህይወታችሁን የሚበጠብጡት። ብሩኬም ቢሆን ደግሞ ማስተካከል ያለበትን ያስተካክላል። በቃ እሱ ዋናው እኔ ነኝ አንቺ ተመለሽልኝ ምናምን እያለ ያለ አንቺ እዛ መቆየት ስለደበረው እንጂ ነገሮችን ማስተካከል የሚችልበትን መንገድ ያስተካክላል። ምንም ችግር የለውም። ግን ደግሞ አንቺ በዚህ ልክ ተስፋ መቁረጥና ብሩኬ ድጋሜ አንገናኝም በቃ ከዚህ በኋላ ምናምን ራሴን አረጋግቼ በአዲስ መልክ መጣለሁ ምናምን እያልሽ የኛንም ልብ አሰባብሪው መልካም ነው ሀይሚዬ። ቅመሟ የኛ ቆንጆ ጠንካራ ልጅ ነሽ፣ አስተዋይ ልጅ ነሽ። ግን ደግሞ ከብሩኬ ጋር ረጅም ጉዞ ገና ከዚህ በላይ ወልዳችሁ ከብዳችሁ ማየት ነው እንጂ የምንፈልገው እንደዚህ በቀላሉ እንኳን እናንተ አይደላችሁም እኛ ዋጋ የከፈልንበት ነው ለእናንተ ፍቅር አይደለ? ስንት ነገር አለ። ስንት በእናንተ እኮ እናንተ አይገባችሁም እንጂ ማለት እኔ እንጃ ገብቷችሁም ታውቃላችሁም ይሆናል። ግን ኦዲየንስ በጣም ዋጋ ከፍሏል ለሀይሚና ለብሩኬ ፍቅር እዚህ ለመድረስ 2 አመት ሙሉ ስንት ሰው እየታመመ ስንት ሰው ሆስፒታል እየሄደ የምሬን ነው። በቃ የሆነች ነገር ኮሽታ በመጣ ቁጥር በዚህ 2 ወር 3 ወር ውስጥ እንኳ በሚሰሩት ነገር ስንት ሰው ራሱን ጎርቷል፣ ስንት ሰው። ስለዚህ ለእናንተ ፍቅር ለእናንተ እዚህ ለመድረስ ራሱ ኦዲየንስ ራሱ ብዙ ዋጋ የከፈለበት ነገር ነው እና መለያየት እኮ ብርቅ አይደለም ውዶቼ። እንደው ይሄን ስሙን ስጠራው ራሱ በጣም እየሰቀጠጠኝ ነው። በቃ በጣም የሚደብረኝ ቢኖር ይሄ መለያየት የሚባል ስሙ ነው። በቃ ስሙም ተግባሩም ሁሉም ነገር በጣም ያስጠላል። ምክንያቱም የሰው ልጅ እንኳን አይደለም 2 አመት 1 ወር 2 ወር 1 ሳምንት እንኳን ተላምዶ መለያየት ይከብዳል አይደለ? በጣም ይከብዳል። እና እንደዛ የሚባል ነገር የለም። በእናንተ ላይ ያን ነገር መስማት አንፈልግም ማለት ነው ሀይሚዬ። ያሉት ነገሮች በሙሉ ይስተካከላሉ። በቃ ብሩኬ ማጽዳት ያለበትን ነገር ያጸዳል። ግን አንቺ በዚህ ልክ ተስፋ ቆርጠሽ መወሰን የለብሽም። ተረጋጊ ለሁሉም ነገር። ይቅርታ ደግሞ ከምንም በላይ ነው ለሰው ልጅ ይቅርታ ማድረግ። ያንን ሰው እንኳን አብራችሁት እንኳን ባትሆኑ ይቅር ብላችሁት ነው ማለፍ ያለባችሁ። ምክንያቱም ፈጣሪ እንኳን ይቅር ብሎና አይደል እንዴ እንደዚህ የምንኖረው? እያጠፋንም እንደዚህ ሁሉ እንትን እያልን እንኳን ይሄ ሁሉ ወንጀላችንን ኃጢአታችንን ተሸክሞ ነው እዚህ እያኖረን ያለው ፈጣሪ ማለት ነው። ስለዚህ የሰው ልጅ ደግሞ የሰው ነው። በቃ ሰው ነፍስ እንኳን ተጠፋፍቶ ይቅርታ ይባባላል ምናምን እና
ይቅር የማይባል ነገር የለም በዚህ ምድር ላይ ሁሉም ነገር ይቅር ይባላል። እና ሀይሚዬ ነገሮችን ተረጋግተሽ አስቢበት። ስንት ነገር የለፋችሁበት ስንት ዋጋ የከፈላችሁበት ፍቅር ነው። ስለዚህ በዚህ ልክ እንደዚህ እንትን ማለት የለብሽም ማለት ነው። ሲቀጥል ደግሞ ወደ ኤፍሬም ስመጣ እኔ ኤፍሬም አሁንም በጣም እያሳዘነኝ ነው ያለው ማለት ነው። ማለት እያሳዘነኝ ስላችሁ በጣም እያናደደኝም ጭምር ማለት ነው። ለምን እንደው ታውቃላችሁ? በቃ አሁን እንኳን ቢያንስ እህቱን ለማግባባት አይኖ እሷን ደስ እንዲላት ምናምን ማድረጉ እኮ ጥሩ ነው። ግን ደግሞ እንዲለያዩ ይፈልጋል ነው አላቅም። ብቻ ኢቭን እንኳ አንተ ድጋሜ እሱ ጋር እንዳትገናኝ እንዳታገኘው በፍጹም ጭራሽ ምናምን እያለች ስታስጠነቅቀው እንኳን ማለት ነው ችግር የለውም አንቺ ያልሽኝን አደርጋለሁ ብሩኬን አታገኘው ማለት ለእኔ በጣም ቀላሉ ነው ያለው። ገባችሁ? ያ ማለት በቃ የሆነ አንድ ላይ እንዲሆኑ አይፈልግም ነው አላቅም። ብቻ እንዴት ታላቅ ወንድም እንዴት ታናሽ እህትህ ብሩኬም ቢሆን አንተ ወንድ ልጅ ነህ፣ የወንድ ልጅን ስሜት ትረዳለህ። መቼም በስንት ነገር ዋጋ ከፍለው እዚህ እንደደረሱ ታውቃለህ። ብሩኬ ምን ያክል እንደሚወዳት ስስት ብሎ እንደሚወዳት ታውቃለህ። ይህ ልጅ ባይወዳት ኑሮ በዚህ ረጅም ርቀት እንደዚህ አይጓዝም። ብዙ ነገር ተደራርገዋል። በቃ አላል አንድ ላይ አብረው እስከ መኖር ድረስ የደረሱት እነዚህ ልጆች የተለየ ፍቅር ቢኖራቸው ምርጥ እንትን ስለሆኑ ነው አይደለ እንዴ? እንደዚህ ተረዳርተው ተፈቃቅረው ተሳስበው እየኖሩ የነበረው። የሰው ልጅ እኮ ፍጹም አይደለም፣ ጥፋት ያጠፋል። አንተም ብዙ ጥፋቶችን ታጠፋለህ፣ እሱም ብዙ ጥፋቶችን ያጠፋል፣ ሀይሚዬም ታጠፋለች፣ ሁላችንም እናጠፋለን አይደለ? ስለዚህ አንተ ማለት የነበረብህ ሀይሚዬ እኔ አንቺን ደስ እንዲልሽ እፈልጋለሁ በምንም አይነት ሁኔታ ውስጥ ቢሆን፣ ግን ደግሞ እዚህ ጋር 2 አመት ቀልድ አይደለም፣ ብዙ ዋጋ የከፈላችሁበት ፍቅር ነው። በእርግጥ አሁን እየተፈጠረ ያለው ነገር ምናምን ደስ የሚያሰኝ አይደለም፣ ግን ደግሞ ያንን ነገር እንዲያጸዳ እንዲያስተካክል ደግሞ ነግረሽዋል አንቺም፣ እኔም ደግሞ በበኩሌ ነግረዋለሁ፣ አሳውቀዋለሁኝ። ያለውን ነገር ያስተካክላል። ከዛ በዙሪያ ያሉትን ሰዎች ካጸዳ በኋላ አብራችሁ ሁናችሁ ፍቅራችሁን እንድትቀጥሉ ነው የምፈልገው እንጂ እንድትለያዩ አልፈልግም በፍጹም። ምክንያቱም እናንተ የምትዋደዱ ልጆች ናችሁ። ነገ ወልዳችሁ ከብዳችሁ እንድናያችሁ ነው የምንፈልገው። ብዙ የሚወዳችሁም ኦዲየንስ አላችሁ። ስለዚህ ያ ነው መሆን ያለበት። እንድትለያዩ አልፈልግም በፍጹም። ይሄን ስልሽ ሊከፋሽ ይችላል፣ ግን ደግሞ እንደዚህ በዚህ ልክ ተስፋ ባትቆርጭ መልካም ነው። ብሩኬ እንደሚወድሽ እንደሚያፈቅርሽ ታውቂያለሽ ምናምን ነገር ብለክ ለማግባባት መሞከር መቻል ነበረብህ። ግን እሱ ምንድነው ያደረገው? በቃ ምንም ችግር የለውም ዋናው ያንቺ ደስታ ነው፣ አታገኘውም ድጋሜ ካልሽኝ አላገኘውም፣ በቃ እንደውም ለኔ ቀላል ነው ምናምን አይነት ነገር። እንደውም ይሄን ስላለችው በጣም ደስታ የተሰማው አይነት ነገር ነው እኔ ያነበብኩበት ማለት ነው እንጂ እኔ እንጃ አላቅም። ብቻ እንዴት ነው ውዶቼ? እንዴት ነው? እኔ አላቅም። እነዚህ ልጆች እንደው በእናንተ ህይወት እንኳን ብታስቡት ማለት ነው ብዙ ነገር ያሳለፉ ልጆች ናቸው አይደለ? ስለዚህ እንዴት ነው አንድ ታላቅ ወንድማችሁ ላይክ ለማስማማት ትንሽም እንኳን ነገር አይጥርም? ትንሽም እንኳን አይጥርም? ቤተሰቦቻችሁ አሁን የሆነ ወንድማችሁ መጥቶ በቃ እናንተን መንቅሮ አውጥቶ በቃ ዝም ነው የሚላችሁ? እንደውም ስለ መለያየታችሁ ደስ ይለዋል? አላቅም። ያው የሁሉ ቤተሰብ አንድ ላይ ሆን ይችላል፣ የሁሉም ባህሪ አንድ ላይ ሆን ይችላል። ግን ደግሞ ቤተሰብ ሲባል ቅድሚያ የሆነ አብራችሁ ብዙ ነገር ላሳለፋችሁት ሰው ለማስማማት መጀመሪያ ይሞክራል። ከዛ በኋላ በቃ እንደዛ ነው መሆን ያለበት ብዬ የማስበው ማለት ነው። ብቻ ግን ኤፍሬም የምር ብታስታርቃቸው መልካም ነው። እንደዚህ ባታደርግ ኒንጃ አላቅም። ልጆቹ እንዲለያዩ ባትገፋፋ ምናምን ላይክ ሀይሚዬን በውሳኔዋ እንዲትጸና ባታደርግ መልካም ነው። የሰው ልጅ በቃ እንዴት ነው ዋሽቶ እንኳን እኮ ያስታርቃል ውዶቼ። እንዴት ነው ፍቅር ያለበትን ሰው የሆነ በቃ ከዛ ሙድ እንዲወጣ መገፋፋት ምን የሚሉት ነው? የሰው ልጅ እኮ ደስተኛ ሊሆን የሚችለው ካፈቀረው ከሚወደው ሰው ጋር ሲሆን ነው። ደግሞ ሰው ይሳሳታል። ያን ነገር ደግሞ ለሚወደው ሰው ሲል ያስተካክላል። ብሩኬም ቢሆን ደግሞ ከዚህ በኋላ አሁን ያለፉት ሚስቴኮች በሙሉ የሚደግማቸው አይመስለኝም። ምክንያቱም ተምሮበታል ኦልሬዲ። ስለዚህ ጥፋቱን ይደግማል ብዬ አላስብም። በዙሪያውም ያሉትን ሰዎች ያጸዳል። በእርግጠኝነት የምነግራችሁ ነገር ሀይሚዬ እሺ ብላ ተመልሳ አሁን በቃ እኔ ከማንም ሴት ጋር እንዲትሆን አልፈልግም፣ በዙሪያ ያሉትን በሙሉ አጽሪያ ምናምን ብላ ያለውን ነገር ነግረዋለች አይደል? ቅድሚያ ማስተካከል ካለበት አሁን ጊዜ ከሰጠችው ያስተካክላል ብዬ አስባለሁኝ። ካልሆነ ደግሞ ኢቭን አንድ ላይ እንኳን ሆነው
ድጋሚ እንደዚህ እንዳታደርግ ምናምን ብላ ካስጠነቀቀችውና ከነገረችው ግልጹን የማያስተካክልበት መንገድ አለ ብዬ አላስብም። ምክንያቱም ይወዳታል ሀይሚዬን፣ ከሀይሚዬ ጋር መለያየት አይፈልግም ምናምን እና እንደዛ ቢሆን መልካም ነው ብዬ አስባለሁኝ። እና ሀይሚዬ ተረጋግተሽ አስቢበት። በመቀጠል ሀብ ወንድማችን እንደዛ ስትረግጡት ስትሰድቡት የነበራችሁት ሰው ስሜታዊ ሆኖ እንኳን ማናገር የማይችልበት ሚዲያ እኮ ከባድ ነው ውዶቼ። ጥሩ ነገር ሰራችሁም አንድ ስህተት ካገኙባችሁ ሰው ይቀጠቅጣችኋል። እና ለሀይሚ እንግዲህ የምናውቀው ሀብ በጣም ምርጥ ልጅ ነው። በጣም ነው የሚወዳት ሀይሚዬን፣ እንደ ታናሽ እህቱ ነው የሚያያት። ቅምጥሌ ይላታል፣ ሀይሚሻ እያለ ነው የሚጠራት ምናምን። ብዙ ጊዜ ለሀይሚዬና ለብሩኬ መፋቀር ማለት ፍቅራቸው እንዲቀጥል ምናምን ባለው ነገር በስራቸው ሰፖርት እያደረጋ ከጎናቸው ያለ ልጅ ነው እና በጣም ምርጥ ልጅ ነው ሀብ ማለት ነው። ሀይሚዬንም ቢሆን በጣም ነው የሚወዳት። እንግዲህ እንደምናውቀው እንዳየነው ከበፊት ጀምሮ በጣም ነው የሚያከብራት የሚወዳት። የምር ምርጥ ልጅ ነው። መለኛውም ቢሆን በጣም ምርጥ ልጅ ነው። ብቻ እነ ሀብ እነ መለኛው ለሀይሚዬ ክፉ ሰው አይደሉም። በጣም ምርጥ ልጆች ናቸው። በጣም ነው የሚወዷት የሚያከብሯት። እንዴት ታናሽ እህታቸው ነው የሚያዩት። የምሬን ነው። እና ይሄን ቤት እንግዲህ ባለፈው አንድ አይነት ቤት ነው፣ ብሩኬ ውሸቱን ነው እንደዚህ ነው እያላችሁ ብዙ ስም ስትሰጡት ነበረ። ኢቭን በቃ ቤቱ የእውነት አይደለም እያላችሁ ሁሉ አንድ አይነት ነው እያላችሁ ሁሉ የምትከራከሩም ነበራችሁ። ይኸው በግልጽ አሳያችሁ እንግዲህ። እና እንደዚህ ነው ብሩኬ፣ በተግባር ነው ሁሉን ነገር። የምር የሚገርም ልጅ ነው። ይሄን ነገር ማድረግ በትንሽ ጊዜ ውስጥ ስኬትን ማሳየት ማለት በጣም ትልቅ ነገር ነው። ትልቅ እና አስተዋይ ልጅ፣ ቁም ነገረኛ ልጅ ቢሆን ነው ለየነገን የሚያስብ ለወደፊት የሚያስብ በጣም ምርጥ ልጅ ቢሆን ነው እንደዚህ ያደረገው ማለት ነው። ማንም ቢሆን እያየናቸው ነው የዛሬው ወጣት ልጆች ማለት ነው። ይሄ ነገር ደግሞ ይጠቅመዋል እንጂ አይጎዳውም። ለወደፊትም ቢሆን ብሩኬ ወንድሜ በዚሁ ቀጥልበት። በጣም ቁም ነገረኛ የተግባር ሰው ነህ፣ አስተዋይ ነህ ምናምን እና የሀይሚዬን ቤት ይኸው እንደዚህ ሀብ ቀላል አይደለም ውዶቼ። ቤት ማሰራት ማለት ቀላል አይደለም፣ እንዲህ እንደምታስቡት ምናምን አይደለም። ስለዚህ እንደ ራሱ አይቶ ደግሞ ሀይሚዬንም የወንድሜ ሚስት ነች ወደፊት ምናምን ብሎ አስቦ እንደዚህ ስለሚወዳት ስለሚያከብራት እንዴት አናሽቱ ስለሚያያት ቤቷን እንደዚህ ጭርስርስ አድርጎ ሁሉን ነገር ጨርሶ ይኸው አሳይቷል እንግዲህ። እና ስለ ሀይሚዬና ስለ ብሩኬም ጉዳይ እንግዲህ ገባበታለሁ፣ ለማስታረቅ ሞክራለሁ ምናምን ብሏል። ሀብ ወንድሜ እባክህ አስታርቃቸው፣ በመሀላቸው ያለውን ነገር እንዲያስተካክሉ አድርግ። ዛሬ አሁን የተናገረው ንግግር አሁን ሀብ በጣም ትክክል ነው። ብሩኬ ማስተካከል ያለበትን ነገር መጀመሪያ አስተካክለህ ይቅርታው ይደርሳል ብሏል። አዎ ብሩኬ ማስተካከል ያለብን ነገር አስተካክለህ በቃ ከዛ በኋላ ይቅርታ በላትና የዛኔ ይቅርታህን ካልተቀበለች የሀይሚ ነው ጥፋቱ እንላለን ማለት ነው። ምክንያቱም አሁን አንተ ደግሞ ያለውን ነገሮች ማን ነው አብሳላትንም ማራቅ መቻል አለብህ። ፍፄንም በመሀላችሁ እንዳይገባ ማድረግ መቻል አለብህ። እሱን ካስተካከልክ ትቀበልሃለች ብዬ አስባለሁ። ምንም እንኳ አሁን ተስፋ የመቁረጥ ነገር ቢታይባትም ከላይ ነው ብዬ አስባለሁ። የሀይሚ ነገር ብዙ ጊዜ ትናገራለች፣ ያስፈራል። የእሷ ትወና የእሷ ነገር ያስፈራል። ግን ምንም እንትን የማትልበት መንገድ የለም ውዶቼና ኢንሻአላህ ሁሉም ነገር ሰላም ይሆናል። አታስቡ፣ አትጨነቁ። እና ሀብንም ብዙ ነገር የምትሉ በውስጥ እየደወላችሁ የምትሳደቡ በጣም ማፈሪያዎች ናቸው። የምሬ ነው። በዚህ ልክ የሰው ልጅ እንደዚህ ማድረግ በጣም የሚያስጠላ ነገር ነው። ደግሞ ትላንት አንዲት አሮጊት አይቼ ነበረ ብሩኬን እየተራገመች፣ እንደው በዛ እድሜዋ ማቁረቢያዋ ነበረ። ግን ልጇን እንደዛ ምን ልጇን የልጅ ልጇን ነው እንጂ የልጅ ልጇን ነው እንደዛ የምትሳደበው ማለት ነው። እና ፈጣሪ ቀሪ በልሽ። ትልቅ እንደሆንሽ ተከብረሽ ብትኖሪ ደግሞ እናት አያት ይመርቃል፣ ይመክራል፣ ብዙ ነገር ያካፍላል እንጂ ልጁን እንደዚህ እንትን አይባልም፣ አይራገምም። በነገራችን ላይ እርግማን መልሶ ራሳችሁን ነው የተረገማችሁት ነገር ራሳችሁን ነው የሚጥላችሁ፣ ራሳችሁን ነው የሚጥላችሁ። ለሰው ሞት ስትመኙ ራሳችሁን፣ ያ ሰው የሚረገመው ሞት የምትመኙለት ሰው እድሜው ረጅም ነው፣ የተመቻቸ ኑሮ ነው እየኖረ የሚኖረው። ገባችሁ? ምክንያቱም በቃ የእሱን ኃጢአት በሙሉ እናንተ እየወሰዳችሁ ስለሆነ ፈጣሪ ደግሞ እሱን ቅብርር አድርጎ ነው የሚያኖረው ማለት ነው። ገባችሁ? ስለዚህ ከክፉ ነገር ከመጥፎ ነገር ብንቆጠብ መልካም ነው እላለሁ። ከዛ በተጨማሪ ሀብ ወንድማችን በጣም ምርጥ ሰው ነክ፣ ክብር ይገባሃል። እና የሀይሚና የብሩኬን ነገር እባክህ አንድ በላቸው፣ አስታርቃቸው።
በቃ እንደ ወትሮ ምናምን ሆነውልን ደግሞ ቤተሰብ ምናምን የሚነካካ ከሆነ ምናምን ብለሃል። እሱ ነገር እንግዲህ ኤፍሬም አለበት እንደምታውቀው። ኤፍሬምንም ያሉትን ነገሮች እንዴት ታላቅ መካክረ ሀይሚዬን እንድትመለስ ማድረግ አይከብድህም ብዬ አስባለሁ። እባክህ እንግዲህ በሱ ነው ተስፋችን። ሀይሚና ብሩኬ የልጅ ነገር እያጫወታቸው እንግዲህ ብቻ ሁሉም ነገር ሰላም ይሆናል። ተስፋ አትቁረጡ ውዶቼ፣ ይስተካከላል ሁሉም ነገር፣ አታስቡ።